ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበር ይሄን ድንገተኛ ሽምግልና የሰማነው። ይሄን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ ይሆናል። በጽናት ሚስቶቻችሁ ለማይወልዱ ውደዱ ያለውን ማስረገጥ ፈልጋለሁ። ብዙ ባሎች ካልወለደች መካን ከሆነች እንዴት እኖራለሁ ይላሉ። ኤፌሶን የሚለው እኮ ውደዱ ነው እንጂ የሚለው ውለዱ አይልም እኮ። ምክንያቱም መውለድ ከመውለድ በኋላ ነው የሚመጣው። አዳም ሔዋንን ትውለድ አትውለድ ሳያውቅ ነው የወደዳት። ይህች አጥንት ከአጥንቴ ናት ብሎ ወደዳት ይላል። መውለድ እንዳለ አያውቅም አዳም። ራሱ መተኛት እንዳለም አያውቅም። መጽሐፍ ቅዱስ ሁሉ ዲቴል አልነገረንም እንጂ የሆነ ስልጠና ሳይሰጠው አይቀርም ልጅ መውለድ እንዴት እንደሚቻል ምናምን። ምክንያቱም የጋብቻ ትምህርት ያስፈልጋል። ግን እግዚአብሔር በተፈጥሮ ብዙ ነገር አድርገዋል እና የመጀመሪያው ወደዛ መመለስ አለብን። የቀደመው ፍቅር አንዳንድ ወንዶች እንደዚህ ይላሉ፣ አይኔም ባይኔ ማየት እፈልጋለሁ ይላሉ። ለምንድን ነው የምታገባው ብዬ አይኔም ባይኔ ለማየት። እሺ ባትወልድስ ችግር ነው። አይኔም ባይኔ ማየት ከፈለክ መስታወት ፊት መቆም ትችላለህ እላለሁ እኔ። ምክንያቱም ይሄ አይደለም የጋብቻ ትርጉም። የጋብቻ ትርጉሙ እውነተኛ ፍቅር ነው። መካን የሆናችሁ ብትኖሩ ከዚህ የተነሳ ፍቅራችሁ አይቀንስ። ወደ ቀደመው ፍቅር ተመለሱ። ደግሞ ማሳደግ፣ ሌሎች ልጆችን ማሳደግ በአዶፕሽን ይቻላል። ግን ትዳር የሚጸናው በእውነተኛ